ሰላም የተወደዳችሁ ወገኖች እንዴት አላችሁ? ሁሉ ሰላም ነው ወይ? እግዚአብሔር አምላካችን ከዘላለም እስከ ዘላለም ስሙ የተባረከ ይሁን። እግዚአብሔርን እናከብራለን፣ እናመሰግናለን። ዛሬም እንግዲህ የቀረብኩት በአቡነ ገብርኤል ዙሪያ አንዳንድ ሀሳቦችን ለመስጠት ነው። ክብር ለእግዚአብሔር ይሁን። ሲኖዶሱ እንግዲህ በሚቀጥለው ሳምንት ስብሰባ አድርጎ ውሳኔ ሊያሳውቅ እንዳለ ሰምተናል እና ከውሳኔው በፊት ግን አቡነ ገብርኤልን የሚያሸማቅቁ አንዳንድ ሀሳቦች በሰዎች ተሰንዝረው ሲሰነዘሩ እንመለከታለን እና ማለት ሰውየው በተናገሩት ነገር እንዲያፍሩ እንዲሸማቀቁና በንስሐ ራሳቸውን አስገዝተው ይቅርታ ጠይቀው እንዲመለሱ የሚያደርጉ ንግግሮች፣ ጩኸቶች፣ ረብሻዎች ባልተገቡ ሰዎች እየተካሄዱ ይገኛሉ። ስለዚህ ይህንን አስመልክቶ አንዳንድ ነገሮችን መስጠት እፈልጋለሁ። እግዚአብሔር አምላክ ስሙ ለዘላለም ይባረክ። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። ስለዚህ በማስተዋል እንድትከታተሉኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር እጠይቃለሁ። እግዚአብሔር የተመሰገነ ይሁን ለዘላለም። እንግዲህ እነዚህ የሚያሸማቅቁ ሀሳቦች ጳጳሱ ላይ ተጽዕኖ የሚፈጥሩ ናቸው እና ሌላው ምንድነው? እውነትን ለመደፍጠጥ የተሄደበት ሰዎች እየሄዱበት ያሉት ጉዳይ ነው። እውነትን በመደፍጠጥ እኚህን ጳጳስ ለማሸማቀቅ እየሄዱበት ያለ መንገድ ነው ማለት ነው እና እውነትን ለመደፍጠጥ ጳጳሱን የማሸማቀቅ ስራ ግን ዛሬ የተጀመረ አይደለም። ስለዚህ ይህንን እንግዲህ አቡነ ጴጥሮስ ሊያውቁና ሊረዱ ይገባል። እኛ ደግሞ ወንጌል የገባን ሰዎች እኚህን አባት በጸሎት ልንደግፋቸው ያስፈልጋል። እና የሰጡትን መግለጫ ሰምቻለሁ። በጣም እንደ መነሻቸው አይደለም ይናገሩ የነበሩት። አልፈርድም፣ ምክንያቱም ተጽዕኖ ቀላል አይደለም። የሰው ምላስ፣ የሰው ንግግር፣ የሰው ተቃውሞ በጣም ነው ልብ የሚሰብረው እና ምንም እንኳን እውነትን የገባቸውና ያወቁ ቢሆንም ከሰው አንደበት የተነሳ ሰው ሊያጎነብስ ይችላል እና እርግጠኛ ነኝ ባመኑት እውነት ወደኋላ እንደማይሉ አውቃለሁ። ግን የሰው ንግግር፣ የሰው ዘለፋ፣ የሰው ኃይለ ቃል፣ ያልታረሙ ቃሎች የሰውን ቅስም ሊሰብር ይችላል እና በዚህ አጋጣሚ እኚህን አባት እንግዲህ ላበረታታ እፈልጋለሁ። ሁል ጊዜ መመልከት ያለቦት ቃሉን ነው። እግዚአብሔር የተመሰገነ ይሁን። ቃሉ ምን ይላል? ቃሉ አሸናፊ ነው። እግዚአብሔር የተባረከ ይሁን። የፈለገ አይነት ነገር ይሁን መጽሐፍ ቅዱስ 66ቱ ቅዱስ መጽሐፍ በእግዚአብሔር መንፈስ የተጻፈ ስለሆነ ማንም ሰው ለገዛ ራሱ ሊተረጉመው እንደማይገባ ይናገራል የእግዚአብሔር ቃል። ትንቢት ከቶ በሰው ፈቃድ አልመጣም። ዳሩ ግን ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ስለሚል በመንፈስ ቅዱስ ተነድተው የተናገሩትን ቃል ነው የያዙትና ይሄ ቃል የትም ቤት ይሰራል። የትም ቦታ ተቃውሞ ባለበት ስፍራ ሁሉ ይሄ የእግዚአብሔር ቃል አሸናፊ ነው። የእግዚአብሔር ቃል ይሰራል። እግዚአብሔር የተመሰገነ ይሁን። ስለዚህ ኦርቶዶክሳዊት ሐዋርያዊት ቤተክርስቲያንም ብትሆን በዚህ በእግዚአብሔር ቃል የተመሰረተች ናት። ጳጳሳቱ፣ ሲኖዶሱ እንኳን እውነትን በተለያየ መንገድ የሚመለከቱ ቢሆንም ይሄ ቃል ግን አሸናፊ ነው። ስለዚህ ከዚህ ቃል ጋር እርሶ ሊቆሙ ነው የሚገባው። ዋጋ በሚያስከፍል መንገድ እንኳን ቢሆን ዋጋ መክፈል ነው እንጂ ተሸማቆ ተንሸራቶ ወደኋላ ማለት
አግባብ አይደለም። አዎ እውነት ነው። ሰው እንደመሆኖት ካለው ሁኔታ አባት ኖት፣ የቤተ ክርስቲያን መሪ ኖት፣ ጳጳስ ኖት እና ሁሉ ሰው በእርሶ ላይ ተረባርቧል እና ጊዜው ነው ወይ የሚልም አለ አውቃለሁ ብሎ ጊዜው ነው ወይ አባታችን ይናገሩ ዘንድ ለዘብ ያድርጉት ንግግሮትን የተለያየ ነገር ብሎ ብቻ ልብን የሚያወርዱ ጠቃሚ የሚመስሉ ምክሮች ሁሉ ወደ እርሶ ሊፈስ ይችላል። ጥሩ ነው የሰዎችን አስተያየት ከቀኝ ከግራ መመልከት፣ ሚዛናዊ በሆነ መልኩ ማየት ጥሩ ነው። ነገር ግን ዳኛዎት የእግዚአብሔር ቃል ነው ሊሆን የሚገባው። ከተጻፈው አትለፍ ስለሚል በእግዚአብሔር ቃል ላይ ስትረስ አድርገው ይኸው ተጽፏል ብለው ምላሽ በሰጡበት ነገር እግዚአብሔር ጣልቃ ይገባሎታል። አዎ ክፉ ወደ እርሶ እንዳይቀርብ እግዚአብሔር ጣልቃ ይገባሎታል፣ ያስመልጦታል፣ ይዋጋሎታል። ይሄ የመሰከሩለት የተናገሩት እውነት ይዋጋሎታል ማለት ነው። ስለዚህ በፍጹም በእግዚአብሔር ሐሳብ ላይ እንዲቆሙ ነው እኔ ዛሬ ላበረታታ የምፈልገው። እውነት ነው አባት ኖት፣ እርሶ ከኛም በላይ ኖት፣ ማዕረጎ ከፍ ያለ ነው። እኛ እርሶን እንትን አንልም፣ ግን ብዙ ተቃውሞ እንደበዛቦት ስላየሁ ነው ይህንን መልእክት ላስተላልፍሎት የወደድኩት እና ከዛም መልስ ደግሞ እንጸልያለን። ብዙ ወንድሞች አሉ የሚጸልዩ፣ ብዙ ሰዎችም ከአጠገቦ እንዳሉ እናውቃለን። ይሄ የፖለቲካ ጉዳይ ሳይሆን የእውነት ጉዳይ ነው። የእግዚአብሔር ቃል እውነት ጉዳይ ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ይህንን መናገር እፈልጋለሁ። ነገር ግን የእግዚአብሔር እውነት አትደፈጠጥም የፈለገ ነገር ቢሆን እና እርሶን አሁን ምንድን ነው ሊያደርጉ የሚፈልጉ? የእግዚአብሔርን እውነት በመደፍጠጥ እርሶን የማሸማቀቅ ስራ ነው መስራት የሚፈልጉት ሰዎች እና እኔ በጣም የገረመኝ ግን በእውነት በጣም ማዝነው አንድ ቢጠይቁት አንድ የማይል ምንም የሌለው ሰው ተነስቶ በእርሶ ላይ ሀያሲ ሆኖ መነሳቱ በጣም ነው የሚገርመኝ። ይሄ ሰው በእኛም ዘመን የነበረ የማህበረ ቅዱሳን አባል የሆነ ሰው ነው እና ብሎ ታግሎ ተሸንፎ ዝም ያለ ነው ማለት በሚዲያ እየተነሳ ይቃወማል፣ የተለያየ ነገር ይላል። የማህበረ ቅዱሳን ዋና እንትን ነው፣ ግን አንድም ነገር የለውም። የቤተ ክርስቲያን ትምህርት የለውም። ዲያቆን ነኝ ይላል፣ ግዕዝም አያውቅም። ቤተክርስቲያኒቱ ባለፈችበት መስመር አላለፈም። እንዲሁ በገረገራ ያለ ነው የምለው እኔ። ወደ መቅደስም ገብቶ እንኳን ቀደሰ ብዬ ለማለት አልችልም። ግን ከጳጳሳት በላይ ሆኖ ለቤተ ክርስቲያን የተቆረቆረ በመምሰል ከኛ ዘመን ጀምሮ የእኛን ስም የሚያጠለሽ የሚሳደብ ሰው ነው። አሁን ደግሞ ወደ ጳጳሳት ዞሮ ጳጳሳትን ሲሳደብ እንመለከታለን። እሱና እሱን የመሰሉ ከማህበረ ቅዱሳን መካከል ያሉ ሰዎች ነው። አንዳንዶች የማህበረ ቅዱሳን ሀሳባቸውን አሻሽለው በመለወጥ ላይ ነው ያሉት። ይሄ ሰው ግን እዛው ነው። በጣም ነው የሚገርመኝ። ለብዙ ዘመናት በቃ ያው የሆነ ሀሳብ ይዞ ሲቃወም ሳይ ግርም ነው የሚለኝ። የምታውቁት ሰው ነው ያ ሰው። እኔ ስሙንም ማንሳት ብዙም አያስፈልገኝም፣ ግን በእኚህ ጳጳስ ላይ የጻፈውን ነገር አይቼ በጣም ነው በእውነት ስለሱ በጣም ያፈርኩት። እና ዲያቆን ነው እኮ ማለት አሁን አንድ ቃል ቢጠይቁት እንድች ብሎ መመለስ የማይችል ሰው ነው። እሳቸው ናቸው ወይስ እሱ ነው ለእግዚአብሔር ቤት ስራ፣ ለኦርቶዶክሳዊት ቤተክርስቲያን ስራ ቅርብ ማን ነው? እሱ ነው ወይስ እሳቸው? እሳቸው እኮ በቆሎ ትምህርት ቤት በገዳም ብዙ ያሳለፉ አባት ናቸው። ስርዓቱን ጠንቅቀው ያወቁ፣ ቤተክርስቲያንን ማምና በጵጵስና ደረጃ ላይ ያስቀመጠቻቸው የእውነት አባት ናቸው። እኔ በደንብ ነው ልሳናቸው ራሱ ያስታውቃል የቤተክርስቲያን አባት እንደሆኑ ማለት ነው። እንዴ በጣም ብዙ ዓመት እኮ ከዛም መልስ በቤተ ክህነት ማለት በቤተ መቅደስ ውስጥ ሲያገለግሉ የኖሩ፣ ሲቀድሱ የኖሩ፣ ህዝብን ሲባርኩ፣ ሲያጠምቁ፣ ሲያስተምሩ የኖሩ አባት ናቸው። ውሻ የጮህባቸው
ብዙ መንገላታት የገጠማቸው። የቤተ ክህነት ትምህርት እኮ እንዲሁ አልጋ ለአልጋ የሚገኝ አይደለም፣ ዋጋ ተከፍሎ ነው እንጂ ጠረጴዛ ላይ ልክ እንደ ዘመናዊ ትምህርት ቁጭ ብለው አባቶች የሚማሩት ትምህርት አይደለም። ኮቸሮ ለኮቸሮ ቆሎ የተለያየ ነገር ለምነው በልመና እንጀራ ነው ቅኔውን፣ ዜማውን፣ ድጓውን ሁሉን ነገር የተማሩ። ስለዚህ እኚህ አባት ብዙ የለፉ ናቸው። አባ አይነ ካሴ የሚተቻቸው አይደሉም። ዲያቆን በወደቀ ዛፍ ምሳር ይበዛዋል እንደሚባለው አሁን ሰው በሙሉ አልወደቁም። እሳቸው በመሰረቱ ሰው በሙሉ ስለተቃወማቸው አባ አይነ ካሴም እንዲህ እኔ ከማን አንሼ ብሎ ነው መሰለኝ አንድ ነገር እኮ ስንጠይቀው ምንም ነገር የሌለው ይገርማቸዋል። እና እሱን የመሰሉ ሰዎች እንትኑን ጅራፉን ሲያጮሁት ሳይ በጣም በጣም ነው የገረመኝ። እና እስቲ ምን ያለውን ነገር እኔ ሁሉንም አላነብም፣ እናንተ በፌስቡክ ድረገጹ ላይ የለጠፈውን ሀሳብ ሄዳችሁ ማንበብ ትችላላችሁ። ወደ 2-3 ነጥብ ያስተማሩትን አንስቶ ነው ወደ 3 ነጥብ ስለ ፈያታዊ ዜማን፣ ስለ ጌታ የባህሪ አምላክነት፣ ስለ እመቤታችን ቤዛዊተ ዓለምነት፣ በበዓለ ስቅለቱ የሰጡትን ትምህርት እነዚህን ነጥቦች ይዞ ነው የተናገረው። አልደግመውም፣ አላነበውም። ይህን እናንተ አንብቡ። እኔ ግን መጨረሻ ላይ የጻፋትን ነው ላሳያችሁ የፈለግኩት። ያቺ ሀሳብ ምንድናት ብላችሁ ብትሉ የንስሐ መንገዱን ምንድነው ርዕሱ ከላይ እነዚህን ወደ 4 የሚደርሱ ነጥቦችን ከመናገሩ በፊት የንስሐ ገደምዳሜ የለውም ማለት አያችሁ። የንስሐ ገደምዳሜ ገደም አድርጎ መሄድ የለውም፣ ገደምዳሜ የለውም ካለ በኋላ የንስሐ መንገዱ ፈጽሜ በደልሁ ኃጢአቴንም አምናለሁ ማለት እንጂ ክብሬን አስጠብቄ ልመለስ አይደለም። ንስሐ ጻድቁ ኃጥእ፣ ንጉሱ ትልም ውሻም፣ ሊቁ ታናሽ፣ ባለጸጋው ድሃ ነኝ ብሎ የሚቀርብበት መንገድ ነው። እንደገና ደግሜ ያነበዋለሁ። የንስሐ መንገዱ ፈጽሜ በደልሁ ኃጢአትንም አምናለሁ ማለት እንጂ ክብሬን አስጠብቄ ልመለስ አይደለም። እኚህ ሰው ንስሐ እንደሚያስፈልጋቸው በምን አወቅ? በየትኛው የትምህርት ማስረጃ ነው? እባክህ ምን አይነት የትምህርት ማስረጃ አቅርበህ ነው አሁን እኚህን የቤተ ክርስቲያን ሊቅ የቤተ ክርስቲያን አባት የሆኑትን ሰው እንዲህ ብለህ መናገርህ? አቅምህን እንኳን አለማወቅህ በጣም ነው እኮ። ብዙ ጊዜ ወጥተህ ስትለፈልፍ ሰምተናል። እንግዲህ አንድ ነጥብ እንኳን አላገኘንም ከአንተ። ጋኖች አለቁና ምንቸቶች ጋን ሆኑ ይባላል። እና አባቶች ዝም ስላሉ እናንተ በቃ የቤተ ክርስቲያኒቱ አውራ ሆናችሁ ጳጳስን ያህል ሰው መናገር መጀመራችሁ ግርም ነው ያለኝ። እና የንስሐ መንገዱ ፈጽሜ በደልሁ ኃጢአቴንም አምናለሁ። ውሃ ወደ ላይ እኮ አይፈስም። ቀና ብለህ በእኚህ ሰው ላይ ትናገራለህ? ምን ሲያደርጉ አያሃቸው? ትምህርተ ሥላሴን ሲሽሩ ነው? ምስጢረ ሥጋዌን ሲሽሩ ምን ሲያደርጉ ነው ያየሃቸው? እኚህ ሰው እኮ አንድም እንከን የማይገኝላቸው ሰው ናቸው። መረጃ ያላቸው በሚያስተምሩት ትምህርት እኮ እንኳን አንተን አይደለም ሌሎችን መድረስ ወደ እውነት መመለስ የሚችሉ አባት ናቸው። ጥልቅ የሆነ እውቀት ያላቸው አባት እንጂ አንተ ምኑም ውስጥ የሌለ ሰውዬ እንዲህ ልትላቸው የተገባ አይደለም። የንስሐ መንገዱ ፈጽሜ በደልሁ ኃጢአቴንም አምናለሁ ማለት እንጂ ክብሬን አስጠብቄ ልመለስ አይደለም። ልመለስ ብለዋል። አሁን እሳቸው ቤተ ክርስቲያኒቱ የደከሙባት ቤት ስለሆነች እንኳን አይደለም እሳቸው፣ እኛ ራሳችን የደከምንባት ቤታችን ስለሆነች ሁሌ ደስ ትለናለች፣ እንወዳታለን። እኚህማ አባት ከልጅነት እስከ እውቀት ነው የደከሙት። እና መውጣቱን እንደማይፈልጉ አውቀ ልመለስ ማለት ልመለስ ክብሬን አስጠብቄ ልመለስ አይደለም። ሲወጡ ሳይታቸዋል ብለህ ጻፍክ። ንስሐ ጻድቁ ኃጥእ፣ ንጉሱም ትል ውሻም፣ ሊቁ ታናሽ፣ ባለጸጋው ድሃ ነኝ ብሎ የሚቀርብበት መንገድ ነው። ስለዚህ ራስዎትን ያዋርዱ
ሊቅ ነኝ ቢሉም እንኳን ታናሽ ነኝ ብለው፣ ባለጸጋ ነኝ ቢሉ ድሃ ነኝ ብለው ይምጡ ነው። ይቅርታ የሚጠይቁት ቤተክርስቲያን ስሟ ስለተነሳ ሳይሆን ትምህርቷን ስለተቃወሙ ምዕመናንን ስላሳዘኑ ሳይሆን የስህተት ትምህርት ስላስተላለፉ መሆን አለበት። የስህተት ትምህርት እንዳስተላለፉ በምን አወቅ? የት ጋ ምን ማስረጃ አለ? ዝም ብሎ በደመ ነፍስ እንደ ገደል ማሚቶ እየጮህክ ሰዎች ሲጮሁ ሰምተህ የምትጮህ ነህ አንተ እንጂ አንዱም ቦታ ላይ የለህም። ሊያውም እኝን የመሰሉ ጳጳስ የስህተት ትምህርት ስላስተላለፉ መሆን አለበት የሰፈር ጠባይ ያስመስሉት ብለህ ይህን መናገር ነውር አይሆንም? ነጠላ ለብሳችሁ አባቶችን የምታዋርዱ ቀን ነው እኮ የምትጠብቁት። አሁን አጎንብሳችሁ ያላችሁት እንጂ እናንተ እኮ የሲኖዶሱ ሁሉ የቤተ ክርስቲያኒቱ ሁሉ መሪ ልትሆኑ የምትፈልጉ ናቸው። ፓትርያርኩን ያስለቀሳችሁ አይደላችሁም እንዴ? እድል አልፈቀደላችሁምና ዝም አላችሁ እንጂ እኮ እናንተ ብትችሉ ብዙ ነገር ባደረጋችሁ። አሁን ደግሞ ከአባቶች ጀርባ ተከልላችሁ እንዲህ አይነት ንግግር ትናገራላችሁ። እናውቃለን እኮ ዓላማችሁን እናውቃለን። የቤተ ክርስቲያን ልጆችም አይደላችሁም፣ ዲያቆናትም አይደላችሁም። ሲጀመር ምን እንደምትፈልጉ በደንብ ነው የምናውቀው። እንደ መዥገር ቤተ ክርስቲያኒቱ ላይ ተጣብቆ ጥቅምን መፈለግ፣ ነጠላ ለብሶ አባቶችን ማሸማቀቅ፣ ማሳደድ ለግል ጥቅም በቃ ስላልተመቿችሁ እኛ አባት አይን ከፋች ትምህርት ስላላቸው እንዳትለወጡ ልባችሁን ዘግታችሁ የራሳችሁን ፖለቲካ ነው እያራመዳችሁ ያላችሁ እና እንዲህ ተብሎ አይጻፍም። አልሳቱም እኚህ አባት በትምህርተ ሥላሴ ሆነ በትምህርተ ስጋዌ በነገረ ድህነት በተለያየ ነገር ከበቂ በላይ የሆነ ማስረጃ አምጥተው የሚያስተምሩ አባት ናቸው። እኔ አንድ ቀን አይቻቸው አላውቅም። ይህን ስለ እሳቸው የሆነ ነገር ጋር እንዳታይገናኘኝ። ነገር ግን ዝም አሰኝተው አንተን በአንድ ቃል ብቻ ቁጭ ሊያደርጉ የሚችሉ አባት ናቸው። አንተ በእሳቸው ላይ ሂስ የምትሰጥም አይደለም። እናውቃለን ደረጃችሁን። የሰፈር ጠባይ ያስመስሉት ብለህ በአባቶች ላይ መነሳት አለመታረም፣ አለማደግ ነው፣ አለመለወጥ ነው። ከዛ በኋላ ምን አለ ይሄ ሰው? መምጣቶን በእጅጉ እንሻዋለን አለ። መቼ ሄዱና ነው መምጣቶን በእጅጉ እንሻዋለን ብለህ አንተ እንደጓ በእውነት በጣም ነው የሚያሳዝነው። እኒህ ሰው እኮ ጳጳስ ናቸው። የስንት ሰው ነፍስ በእጃቸው ያለ አባት፣ መካሪ አባት ናቸው። አጽናኝ አባት ናቸው። አንተ ነህ እንዲህ መምጣቶን በእጅጉ እንሻዋለን የምትለው? የሄድከው አንተ ነህ። መምጣት ያለብህስ አንተ ነህ እንጂ እሳቸው አይደሉም። እና መምጣቶን በእጅጉ እንሻዋለን ብሎ እሱ ያለ እሳቸው ደግሞ ተነቅለው የሄዱ በስህተት ትምህርት በቃ በትምህርት ነፋስ ተወስደው በሽንገላ ትምህርት በስህተት ትምህርት ከስፍራቸው ተነቅለው የሄዱ አድርጎ አቅርቦ አይገርማችሁ? መምጣቱን በእጅጉ እንሻዋለን፣ ግን ዝቅ ብለው በትትና ይምጡ። ዝቅታን ልታስተምራቸው ልጅ ለእናቷ ምጥ አስተማረች እንደሚባለው ማለት ነው። እንዲህ ናችሁ። በቃ አታከብሩም አባቶችን። እናንተ ሌላ ሰው ናችሁ። ተኩላ እንደውም እናንተን ነው ማለት ስትገለጡ፣ ነጠላችሁ ሲገለጥ ሌላ ሰው ናችሁ። ከአባቶች ኋላ ጎንበስ የምትሉት አለ ምክንያት አይደለም፣ የሆነ ጥቅም ስላለ ነው። እና የሆነ ምክንያት ስታገኙ ግን አባት አትሉም፣ ምን አትሉም፣ ምን ጳጳስ አትሉም፣ ካህን አትሉም። ማዋረድ ነው በቃ። በጣም ነው። ብዙ ካህናትን አዋርዳችሁ ከቤተ ክህነት ሁሉ እንዳባረራችሁ እኮ እናውቃለን። ልትደበድቡ እንደምትፈልጉ ሁሉ እኮ እናውቃለን። እኚህንም አባት እኮ ብትችሉ ብትጎስሙ ብትደበድቡ ወደኋላ እንደማትሉ በጣም ነው የምንረዳው። እና በትህትና ይምጡ ይባላል። አሁን ለእኚህ አባት እኮ ቄስም አይደሉም እኮ መነኮስም አይደሉም፣ ጳጳስ ናቸው እኮ። አንድ ሀገረ ስብከት የተሰጣቸው
የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ እንጂ የአንድ ደብር አስተዳዳሪ እኮ አይደሉም። የአንድ ገዳም አስተዳዳሪ እኮ አይደሉም። ለአንድ ደብርና ገዳም አስተዳዳሪ ለሆነ ሰው እንኳን እንዲህ አይነገርም። እንዴት አይነት እብሪት ነው! ትልቅ ሰው እኮ ነው። የሚገርማችሁ የአባይነህ ካሴ የሚባለው በእድሜው በጣም የሄደ ትልቅ ሰው ግን አእምሮ በጣም የወረደ ዝቅ ያለ ነው። ዛሬም ድረስ ያው የሆነ እኔ ምን እያደረገ እዚህ ደረጃ እንደደረሰ እኔ አላቅም። በጣም ነው ማዝነው በእውነት በጣም ልቤ ተሰበረ እና ያሳዝናል። አባቶች ቢሉ እንኳን አይደለም ይሄ ሰው አባቶች ቢሉ እንኳን አልስማማም። ይሄንን ቃል ቢናገሩ እንዴ ይሄ ነው እንዴ? አሁን መናፍቃን ምናምን ብሎ የፕሮቴስታንት አማኞች እንኳን በእኛ አባት ላይ እንግዲህ መናፍቃን ነው የሚላቸው። እሱ እንዲህ አይናገሩ። እኔ የቤተ ክርስቲያን ልጅ ነኝ ብሎ ነጠላ አጣፍቶ ግን ዛሬ ሌላ ሰው ሆኖ በእኚህ ጳጳስ ላይ እንዲህ መናገሩ በጣም ወንድም ሲታማ ለእኔ ብለህ ስማ ነው የሚለው። ጳጳሳት እወቁ፣ ዛሬ በእኚህ ሰው ላይ እንዲህ ተነስቷል፣ ነገም በእናንተ ላይ ወደኋላ አይሄድም። እንዲህ አይነቱ ሰው እንደነዚህ አይነት ሰዎች በእናንተም ላይ እንደውም እርምጃ መውሰድ ያለባችሁ እንዲህ ባሉ ሰዎች በሚያጫፍሩ በሚያጨበጭቡ ሰዎች ላይ እንጂ በእኚህ አባት አይደሉም። እኚህ አባት እኮ እድሜ ዘመናቸውን ለቤተ ክርስቲያን ሰጥተው ዘመናቸውን ለቤተ ክርስቲያን ሰጥተው የኖሩ አባት ናቸው እና ነገር በቃ ለማድመቅ ተቀባይነት ለማግኘት አንድ ላይ ተደምሮ ነው እንጂ ብቻውን እኮ አይቀርብም፣ አይናገርም። እንድች ቀና ብሎ አያቸው። ነገር ግን አብዛኛው ብዙሃን ሰው እንትን ስላለ እንዲህ አርጎ በቃ ምላሱን አስረዝሞ ረጅም ዱላ አንስቶ ሊፈነክታቸው። በዚህ ቃል ፍንከታ በሉ በጣም ነውር ነው። እነዚህ ናቸው ታዲያ ቤተ ክርስቲያንን የሚረከቡ በአባቶች እግር ተተክተው ቤተክርስቲያን የሚያስጠብቁ እንደነዚህ አይነት ሰዎች ናቸው። ጳጳሳትን እያዋረዱ እየተሳደቡ ካህናትን እየዘረጠጡ ይሄ እንዲህ አርጋ ነው ቤተክርስቲያን ያስተማረችው። ቤተክርስቲያን እኮ ኦርቶዶክሳዊት የስነ ምግባር ቤት ናት። አድገንባታል። ከዲቁና እስከ ቅስና እስከ ቁምስና ዝቅ ብለን አባቶችን እንድናከብር አይደለም፣ አባቶችን ምዕመናኑን ዝቅ ብለን እንድናከብር እግር እንድናጥብ እንድንላላክ ነው። ረድ በገዳምም ረድ ተብሎ አንድ መናኝ ገዳም ሲገባ እንዲላክ ትህትናን እንዲማር ነው የሚደረገው። የትህትና ቤት ናት ኦርቶዶክስ። ቀና ብለን እኛ ማንንም አላየንም አናይምን። አብዛኛው ኦርቶዶክሳዊ እኮ ትሁት ነው። አባትን፣ ሽማግሌን፣ ታላላቅን የሚያከብር እንጂ እንዲህ አድርጎ የሚዘረጥጥ እኔ አላየውም። ዛሬ አሁን ከቅርብ ጊዜ ወዲህ በእነዚህ በማህበረ ቅዱሳን የተጀመረ በጣም ደፋሮች በእውነት ፕሮቴስታንቱ አሁን እንዲህ እነዚህን አባቶች አይናገሩም። ለምን? አንድ ወንጌል ተምረዋል፣ ሁለተኛም ደግሞ በእንትንም ራሱ ኢንተለጀንት ስለሆኑ እስኪላቸውን ያሳደጉ ስለሆኑ አባቶችን እንትን አይሉ፣ አባቶችን አያከብሩም። እንደዚህ ናቸው፣ መናፍቃን ናቸው። እንደውም መናፍቁ አንተ ነህ። በዚህ ንግግርህ እንኳን ውግዘት የሚያስፈልግ ቢሆን አንተ ነህ መወገዝ ያለብህ። እንድትማር ተደርጎ ትህርምት መሰጠት ያለበት ለአንተ ነው። እንዲህ አባቶችን ስደቡ ይባላል? ቢስቱ እንኳን ስደቡ አይባልም። የወደቀ አይነሳምን? የሳተ አይመለስም ምን ነው የሚለው። ሰው ተደናቅፎም ሊወድቅ እንኳን ይችላል። አልወደቁም ግን እኛ አባት ምንም ያሉት ነገር የለም። ኢየሱስ ቤዛ ነው ብለው ነው። ታዲያ ቤዛ ነው እኮ ልክ ነው። ድንግል ማርያም ቤዛዊት ዓለም አትባልም ነው ያሉት። ከኢየሱስ ቤዛነት አንጻር ኢየሱስ ቤዛችን ስለሆነ ብቸኛ ቤዛችን ነው፣ ምትክ ሆኖ የተሰዋልን ነው። እና ይህን ያህል ውርጅብኝ ሲያወርድባቸው ነው ያየሁት። እና ብዙ ከዛም መልስ የተለቀቁ ቪዲዮዎች ሲሰደቡ አይቻለሁ። ላቀርበው ስላልፈለግኩት ነው። የሆነ ሀገር ሄደው እሳቸው ብቻ ሳይሆን ሌሎቹም ካህናት በጣም እየተዋረዱ
ለቤተ ክርስቲያን ተቆረቆርን የሚሉ ሰዎች ሲሳደቡ እኔ ጆሮዬን ማመን ነው ያቃተኝ። በቃ ዘገነነኝ። በቃ እነዚህ ሳይታረሙ እኚህ አባት ላይ ያልሆነ ነገር ማድረግ እኔ ከሲኖዶስ አልጠብቅም። በመጀመሪያ እንደውም የራስን ቤት ማጥራት እንዲህ አይነት ወንበዴ የሆኑ ንግግር የሚናገሩትን ሰዎች ማስተካከል ነው የሚገባው። እና እነዚህ እንግዲህ እኚህን ጳጳስ ለማሸማቀቅ የተደረገ ነው እና ሰው እንደመሆናቸው መጠን ሊፈሩ ይችላል። ሳር ቅጠሉ እንዲሰድባቸው አድርገው በቲክቶክ፣ በዩቲዩብ፣ በፌስቡክ ሩምታ ሲለቁባቸው እንዴ በጣም እንጂ ኢየሱስስ በስጋው የሚያበረታው መልአክ ታየው የለም እንዴ? ሰው ናቸው እኮ ስጋ የለበሱ ናቸው። ሊፈሩ ይችላሉ። እውነትን ያወቁ በጣም የጠነቀቁ እንኳን ቢሆኑ ሊፈሩ ይችላሉ። ግን ፈጽሞ ሊሆን አይገባም። እግዚአብሔር ይረዳል። እግዚአብሔር ያግዛል። በእውነት ያግዞታል። አባቴ ክብር ለእግዚአብሔር ይሁን። እና ይሄ ሁሉ ምንድነው የነ አባይነ ካሴ እንዲህ አይነት ጉንጭ አልፋ ስድብ አዘል ንግግር እውነትን ለመደፍጠጥና እኚህን የእግዚአብሔር ባሪያ አቡነ ገብርኤልን ለማሸማቀቅ የሄዱበት መንገድ ነው። እንዲህ አይነት ነገር አለ፣ እውነት እንዳይገለጥ። ስለዚህ ሲኖዶሱ ይሄንን ሊያውቅ ይገባል። እኚህን አባት ባልሆነ መንገድ አሳዝኖ እንትን ሊል አያስፈልግም። የቤተ ክርስቲያን ትምህርት ነው ያስተማሩት። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ኑፋቄ አይደለም ያስተማሩት። ያደጉት እኮ እዛው ቤት ነው እና በጣም ነው ማዝ ነው። እና ምንድነው እውነትን ለመደፍጠጥ አገልጋዮችን የማሸማቀቅ ስራ ዛሬ የተጀመረ አይደለም። እንዴት በሉኝ። ዛሬ የተጀመረ አይደለም ያልኩበት ምክንያት አለቃ ታዬን ማንሳት እፈልጋለሁ። አለቃ ታዬ የሚባሉ በአፄ ምኒልክ ጊዜ የተነሱ ሰው ናቸው እና እኚህ ሰው በጣም አዋቂ የነበሩ ሰው ናቸው። ሄዳችሁ ጎግል አድርጋችሁ ሰርች አድርጋችሁ ልታጠኑ ትችላላችሁ። እና በወቅቱ እንግዲህ እኚህ ሰው ምሁር ናቸው፣ አዋቂ ናቸው። ውጭ ሀገር ድረስ ንጉሱ ልከው ጀርመን ሀገር ተምረው እንዲመጡ አድርገዋቸዋል። እና ብዙ ለሀገር ጠቀሜታን ያመጡ ለቤተ ክርስቲያን እድገት ብዙ የደከሙ አባት ናቸው አለቃ ታዬ። ብዙ እኮ ምሁራን አሉ። ኤግዛምፕል የሆኑን በቃ ዱካቸውን ምሳሌነታቸውን ትተው ያለፉ የኦርቶዶክሳዊት ሐዋርያዊት ቤተክርስቲያን አባቶች አሉ። እና ከአባቶች መካከል አንዱ አለቃ ታዬ ናቸው። እና በወቅቱ በጌምድርን ይገዙ በነበሩበት በራስ መንገሻ አቲኬም ዘንድ ሞገስ በማግኘታቸው ወደ ዳግማዊ ሚኒሊክ ላኳቸው። ለንጉሠ ነገሥቱ ለዳግማዊ ሚኒሊክ የበኩር ስራቸው የሆነውን መጽሐፈ ሰዋስውን በገጸ በረከት ሰጡ ማለት ነው እኚህ አለቃ ታዬ። ታዲያ በንጉሠ ነገሥቱና በመኳንንቱ ዘንድ ከፍተኛ ከበሬታ በማግኘታቸው የቀኑ አንዳንድ የቤተ ክህነት ሰዎች አለቃ ታዬ ትምህርቱን የቀሰመው ከሚስዮናውያን ነው በሚል ሰበብ ብቻ ክስ ያበዙባቸው ስለነበረ ይህንኑ ጉዳይ ለአፄ ምኒልክ አመልክተው የሚከተለውን ደብዳቤ ተቀበሉ ይባላል። ተቀበሉ ይለናል ታሪኩ እንግዲህ። እና ምንድነው እንትኑ አንዳንድ የቤተ ክህነት ሰዎች አለቃ ታዬ ትምህርቱን የቀሰመው ከሚስዮናውያን ነው። ይሄ ነው አሁን ችግሩ። አያችሁ፣ ገና በእነዚህ አባቶች ዘመን ነው እንዲህ አይነት ንግግር የነበረው። እኛን ራሱ ከሚስዮናውያን ትምህርት ኮርጀው የጴንጤን ትምህርት ወይም ሚስዮናውያንን ትምህርት ኮርጀው ነው ቤተክርስቲያኗን እንትን ሊሉ ለሚስዮናውያን አሳልፈው ሊሸጡ ጡት ነካሽ ናቸው፣ ታድሶ ናቸው
ጴንጤ ናቸው ገንዘብ ተቀብለው ነው ብለው የሚሉን ከዚህ አንጻር ነው። እና ዛሬ የተጀመረ አይደለም ይሄ ንግግር፣ በእነ አለቃ ታዬ ሁሉ ሳይቀር የነበረ ነው። ይሄ እኮ አዋቂ የሆኑትን ሰዎች ከአለቃ ታዬ ጀምሮ እስከኛ ድረስ እኛን መሳደብ ሳይሆን ቤተ ክርስቲያኒቱን ደካማ አድርጎ መቁጠር ነው። ቤተ ክርስቲያኒቱ ምን አታ ነው የሚስዮናውያንን ትምህርት የምትቀላውጠው? በመቀላወጥ በተገኘ ትምህርት ነው እንደ ቤተ ክርስቲያን ለመለወጥ አባቶች የሚነሱት? እንዴት 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 እንዲህ ይታሰባል? ቤተ ክርስቲያኒቱ ትምህርት የላትም? መሰረቷ ወንጌል አይደለም? የመጀመሪያዋ ሐዋርያ ማን ነው? ፍሬምናጦስ አይደለም? በአትናቴዎስ ተሾሞ የመጣ በ325 ዘመን በ325 ዓመተ ምህረት ቤተ ክርስቲያኗ ሐዋርያዊት አይደለች? የሐዋርያት ትምህርት አይደለም ወይ ያላት? እስቲ የእምነት መግለጫዋ ይጠና። እስቲ ዶክትሪኗ ምስጢረ ሥላሴ እስቲ ይጠና። አባቶች ስለ ምስጢረ ሥላሴ ስለ ምስጢረ ሥጋዌ ምን ብለዋል? ምን አስተምረዋል? እስቲ የሃይማኖት አበው መጽሐፍ፣ በተለይ በሃይማኖት አበው ያሉ ምስጢራት ትምህርት እጅግ የሚገርሙ ናቸው በእውነት። እስቲ ያ ይጠና በእውነት። ብዙ እኮ የፕሮቴስታንት ስኮላሮች በጣም ነው የሚገረሙት። አንደርስባትም በዚች ቤተክርስቲያን በምስጢረ ሥላሴ በምስጢረ ሥጋዌ ትምህርቷ ረቂቅ ነው፣ ትምህርቷ የጠለቀ ነው፣ እንዴት አድርጋ እንደምታመሳጥር እያሉ አሁን ድረስ በማብራሪያዎቿ የሚገረሙ እኮ ናቸው። አንደርስባትም። እንደውም መማር ያለበት ፕሮቴስታንቱ ከኦርቶዶክስ ነው ብለው ነው ዛሬ ድረስ የሚናገሩት። ቴዎሎጂ አስተማሪዎች፣ ፕሮፌሰሮች፣ ሌክቸረሮች በደንብ እናውቃለን ይህንን ነገር። ግን ቤተክርስቲያኒቱ በቃ ባጎረስኩ እጄን ተነከስኩ ስለሆነ ሊቃውንቶቿን ፈትፍተው የሚያጎርሱ ሊቃውንቶቿን ባለመቀበል በውጪ በአፋ እንዲህ እያደረገች ትጥላለች። ትምህርቱ ሚስዮናዊ ነው እያለች። በሚስዮን ነው እንዴ ቤተክርስቲያኒቱ የተመሰረተችው? የራሷ እኮ ትምህርት አላት። የራሷ ፊደል የቀረጸች የራሷ አስተምህሮ ያላት። ኧረ በደንብ በፈርጁ ትምህርቶቿን ነገረ ድህነት በሉ፣ ምስጢረ ሥላሴ በሉ፣ ምስጢረ ሥጋዌ በሉ፣ እንዴ ስነ ጽሁፍ በሉ። እኛ እነ መጋቤ ብሉይ ሰይፈ ሥላሴ አሁን እሱ ሊትሬቸር ነው። በጣም በቃ ምሁር የስነ ጽሁፍ ሰው ነው፣ የቅኔ ሰው ነው። ብዙ ቦታ ውጭ ሀገር ሄዶ የተማረ በጣም እና ብዙ አዋቂ ሰዎች እኮ የፈለቁባት ቤት ናት። ነገር ግን አንቀበልም፣ አዋቂዎቻችንን አንቀበልም። ለዚህም ነው ለግብፃውያን እንኳን በትረ እንትናችንን ስልጣናችንን ግብፃውያን ይግዙን ብለን አሳልፈን የሰጠነው። ከፍሬምናጦስ በኋላ ከአባ ሰላማ በኋላ ማን ይግዛ ሲባል በፍጹም አንዱ ለአንዱ አልገዛም በሚል በመናናቅ ማለት ነው። በመናናቅ የቀድሞዎቹ ግብፃውያን ናቸውና የገዙን እነሱ ይግዙን ብለን ሰተን እኮ ነው ለ1600 ዓመት በጨለማ የገዙን። ለምን? መቀባበል ስለሌለ ማለት ነው እንጂ ትምህርት አተን አይደለም። ትምህርት አታ አይደለም ይቺ ቤተክርስቲያን። አዋቂዎች አታ እኮ አይደለም እንዴ። ፕሮቴስታንቱ እኮ አሁን የቅርብ ጊዜ ታሪክ ያለው ነው። ከኛው መሃል የወጡ ናቸው። መቼም የደህንነት ብርሃን በጥሪ ስለሆነ ብርሃን በርቶላቸው መጋቢያን ይባሉ፣ ፓስተሮች ይባሉ፣ የተለያየ ይባሉ እንጂ ከኦርቶዶክስ ባክግራውንዳቸው ኦርቶዶክስ የሆነ ነው። እግዚአብሔር አብርሆት ሰጥቷቸው። ምክንያቱም ለጴጥሮስ ስጋና ደም አልገለጠልህም አንተ የሕያው እግዚአብሔር ልጅ ነህ ብሎ ሰዎች ማን ይሉኛል ሲል ጴጥሮስ ፈጠን ብሎ አንተ የሕያው እግዚአብሔር ልጅ ነህ በማለቱ ስጋና ደም አልገለጠልህም የአባቴ መንፈስ ገለጠልህ ብሎ መገለጡ ከሰማይ እንደሆነ አረጋግጦለት አንተ አለት ነህ በዚች ማለት ላይ ቤተክርስቲያንን እሰራለሁ ብሎ እሱ በተናገረው የእግዚአብሔር ልጅ ነህ ባለበት ቃል ላይ ቤተክርስቲያን እንደተመሰረተች አረጋገጠለት።
እና እንዲህ አይነት መገለጥ ያገኙ ናቸው። ስጋና ደም ሳይገልጥላቸው እግዚአብሔር ገልጦላቸው ብርሃን የበራላቸው። ከዛ በኋላ ያንን ደግሞ በቴዎሎጂ ትምህርት ቤት አዳብረው አስተማሪ የሆኑ መጋቢ የሆኑ ናቸው እንጂ ከልጅነት እስከ እውቀት መጽሐፍ ትርጓሜ ቤት ቁጭ ብለው ተምረው ምን ብለው እንትን ያሉ አይደሉም። ምስጢራትን ያራቀቁ እና እኮ ይቺ ኦርቶዶክሳዊት ቤተክርስቲያን እኮ የክርስቶስ ብርሃን አልበራ ብሎ ወደ ተረት የተለያየ ነገር እንትን ብትልም እኮ ሃይማኖተ አበውን መጽሐፍ ብታዩ የተለያየ እኮ በጣም ጥልቅ ጥልቅ ምስጢሮች ነው ያሉት። እናውቃለን። እኛ ሁሌ ነው የምናጠናው መጽሐፉን፣ ሁሌ እንገረማለን፣ እንደነቃለን። ሁሉም እውነት እዛ ውስጥ አለ። ሁሉም እውነት። ስለዚህ እንዴት ነው አለቃ ታዬ ትምህርቱን የቀሰመው? ከሚስዮናዊ ነው። ይህ አባባል እኮ ዛሬም አለ። ትምህርቷን ያልጠነቀቁ ያላወቁ ሰዎች እነ አባ ገሌ እነ አቡነ ገብርኤል ትምህርታቸውን የቀሰሙት ከሚስዮናዊ ነው ሊሉ ይችላሉ። እኛን ሁሉ ትምህርታቸውን የቀሰሙት እኔ ከማንም አልቀሰምኩም። አሁን ድረስ ያለሁት በቤተክርስቲያኒቱ ትምህርት ነው። ከማንም አልቀሰምንም። ልንማር እንችላለን፣ እውነት ነው፣ ልክ ነው። እውቀታችን ልናዳበር እንችላለን። ግን በዛው ባለው ቤት ውስጥ ትምህርት ነው እኛ እውነት ተገልጦልን ማስተማር የጀመርነው። መጽሐፍትን አውቀን የሰዋስወ ብርሃን ቀላል ትምህርት ቤት ነው። ዝዋይ ሐመረ ብርሃን ገብርኤል በእነ አቡነ ጎርጎርዮስ የተሰጠው ትምህርት ቀላል ትምህርት ነው እንዴ? እና ምንድን ነው እንግዲህ ወደ ሚስዮናውያን አጠጋግተው እንዲህ አይነት ሰዎች ትምህርትን የቀሰሙት ከሚስዮናውያን ነው የሚሉት? ለምንድን ነው? ላለመቀደም ነው። በቃ አዋቂዎችን ላለመቀበል ወይም ደግሞ ለምን ተበለጥኩ በማለት አንወድማ። በቃ ይሄ ማለት የኦርቶዶክስ ብቻ ሳይሆን በአማኝ ጉባኤም በወንጌላዊቷም ሆነ በሀገር ደረጃ ላይ እንኳን አለ። ሻል ያለ ሰው አንቀበልም። ለምን እንደሆነ አይገባኝ። ምቀኝነት የሚባል በሽታ በአበሻው ሶሳይቲ አለ። ተሽለው የተገኙ ሰዎች ሲኖሩ በልጦን አልፎን ሄደ። ወይም ደግሞ ግን ኦርቶዶክሳዊት ቤተክርስቲያን እኮ እንደዚህ አይነት ባህሪ እንኳን የላትም። አንተ ትሻላለህ ነው የምትለው፣ ታስቀድማለች ሌላውን። አይዋ አንተ ቅደም፣ አንተ ትሻላለህ። አሁን የመጣ ጉዳይ ግን በቃ ትንሽ ሻል ያሉ ሰዎችን ማስቀረት ወደኋላ፣ ለቤተ ክርስቲያን ይጠቅማሉ የተባሉትን ሰዎች ቅስም መስበር፣ ስም ማጥፋት። ከሚስዮን ተምሮ ነው ከእንደዚህ ተምሮ ምቀኝነት በቃ። እና ምንድነው ይሄ ምለው እኔ ምቀኝነት ብዬ ነው ማስበው። እና ዛሬ የተጀመረ አይደለም፣ በእነ አለቃ ታዬ የተጀመረ። በጣም የሚያሳዝን ግን እውነተኛ አባቶች ደግሞ እዛ ውስጥ ያሉ እውነተኛ አባቶች ጋር ስትሄዱ በገዳምና በአንዳንድ እንኳን አይዋ አንተ ቅደም ነው የሚሉት። አንተ ትሻላለህ ከኔ በመናገርም በእንደዚህ አንተ ብለው በጣም መንፈሳዊ የሆኑ ሰዎች ያስቀድማሉ እንጂ በወንድማቸው ላይ የስንፍና ቃል አይናገሩም። አሁን የመጣው የትውልዱ እሴት ነው ይሄ። ትውልዱ ዋና መሆን ይፈልጋል በቃ። ስለዚህ በአንድም በሌላም መንገድ አባቶችን ማሸማቀቅ፣ ትንሽ መጽሐፍትን የጠነቀቁ ቅንያትን የሚያውቁ ዜማዎችን የሚያውቁ የተለያየ ጥሩ ይጠቅማሉ ከተባለ ማሸማቀቅ ነው በቃ። እንደውም አቡነ ጎርጎርዮስ እንዲህ ብለው ይመክሩ ነበር፣ ያለ ጊዜ አትገለጥ። አቡነ ቴዎፍሎስ በሞቱ ጊዜ አላግባብ ነው እንዲሞቱ ያደረጓቸው። ስለዚህ ያንን ስለሚያውቁ የእሳቸው ደቀ መዝሙር ነበሩና አለ ጊዜ አትገለጥ እያሉ ይመክሩ ነበር። ለምን? ህዝባችንን ያውቁት ስለነበረ። ስለዚህ በቃ እንዲህ ነው። ትንሽ ብርሃን የሚያበሩ ሰዎች፣ ጭላንጭል ብርሃን ይዘው የሚወጡ ሰዎች ሲኖሩ ቶሎ ብለን ነው የምናዳፍነው። እና ይሄ በሽታ ዳኑ በተባሉ እንኳን አማኝ ጉባኤ ላይ አያለሁ አንዳንዴ። በጣም በጣም አዝናለሁ። በጣም በቃ ሀገሬን የምጠላው አንዱ በዚህ ነገር ነው። በሀገርም ደረጃ ራሱ አሁን ጥሩ አመራር የሚሰጡ ሀገር የሚመሩ ሰዎች ሲኖሩ አናስመራም። በምቀኝነት በቅናት በክፋት እንነሳና ከሆነ ነገር ጋር አጣብቀን አሳፍተን እንትን እንላለን አያይዘን፣ ከዛ አናሰራም። በቃ በጣም አሁን እኛ አባት
በጣም ይሏቸው ነበረ። የሚገርማ ተሐድሶ ናቸው፣ ከሌሎች ጋራ ግንኙነት አላቸው፣ እንደዚህ እንደዚህ ናቸው እንዲህ እንዲህ እና የዛ ትምህርት ከዛ የወሰዱት ትምህርት ነው ይባላል። አሁን እኛ አባት አሁን እስቲ ምናቸው ነው ከገሌ ወሰዱ የሚባለው? ምናተው የቋንቋ ባለቤት ናቸው። ግዕዙን በጣም እንትን ነው አድርገው በቃ አመስጥረው የሚናገሩ፣ ሲናገሩት እንኳን ግዕዙ እንዴት ይጣፍጣል ሲያነቡት። እድሜ ዘመናቸው መጽሐፍ ሲያገላብጡ የኖሩ ሰው እንዲህ ማለት በጣም ለአለቃ ታዬ ያልተመለሰ ህዝብ ለእኛ አባት ይመለሳል ማለት በጣም በጣም ዘበት ነው። ሁላችንንም እንዲህ ያልሆነ ታፔላ ለጥፈውብን እኮ ነው ከቤቱ ያባረሩ በማናቀው ስም። አሁን ዮሴፍ በማያውቀው ሁኔታ ጶጢፋራ ሚስት ደፍሯል ተብሎ ዘማ ተብሎ ነው እስር ቤት የተጣለው። እሱ ግን እኮ ለአይነካት እኮ ነው ልብሱን ጥሎ የሸሸው። እንደዚህ ያልሆነ ታፔላ ለጥፈን በቃ እንጂ አሁን እኛ አባት ከልጅነት እስከ እውቀት በቃ ከዲቁና እስከ ቅስና ቁምስና ድረስ እንትን ድረስ ውሻ ጮሆባቸው ሲታገሉ ጸዋት ወዜማ ሲያጠኑ የኖሩ እንጂ ከማ ጋር ተገናኝተው እኛ መከራችን የምናይ የነበረው እንዲህ ነበረ። በቃ እኔ አቡነ ቀሲስ ነበርኩ እና ጳጳሱ ራሱ ግንኙነት አለ እንዲ ይሉ በጣም ነው የሚያሳዝነው በእውነት። ከዚህ የተነሳ በቃ ለቤተ ክርስቲያኒቱ መንቃት አይሆንም። እንደና አባይነ ካሴ ያሉ ደግሞ ያው ምንም ሳያውቁ በቃ አባቶችን ጥላሸት እንዲያርገው ይቀባል። እስቲ በቃ አንተ እስቲ መድረኩን ያዝና አስተምር ቢሏቸው እኮ የላቸው። አንድ ቀን ቢያስተምሩ ሁለተኛ ቀን አይደግሙ። ቤተክርስቲያኗን አውራ የሌለው ሰው ሊያደርጉ። ስለዚህ አባቶች ንቁ፣ ወቁ። በግርግር እንደነዚህ አይነቱ ወርቃማ አባቶችን እንዳታጡ። በእውነቴን ነው። በማስተዋል ነገሮችን ማድረግ፣ ሰላማዊ በሆነ መንገድ እንደ እግዚአብሔር ቃልን ልክ ያዕቆብ እንዳደረ። ያዕቆብ እኮ ውሳኔው በጣም ጥበብ የተሞላበት ነበር። ጭቅጭቅ በነበረ ጊዜ እኛም እንደነዚህ እንደ አሕዛብ በኢየሱስ ክርስቶስ ጸጋ እንድን ዘንድ እናምናለን ብሎ አይሁድንና አሕዛብን እንዳደረገ የእግዚአብሔርን ቃል ኮት አድርጎ ጠቅሶ ማለት ነው። እና አንድ መሪ እንዲህ ነው፣ ከቀኝ ከግራ ቃሉን አይቶ እንጂ በሰው አትፍረድ ይፈረድብሃል። ያለ እግዚአብሔር ቃል ከእግዚአብሔር ቃል ውጭ በሆነ መንገድ ስሞታ አሉባልታ ሰምተን ብንበይንባቸው፣ ከስራቸው ብናፈናቅላቸው ነገ እኛ በተራችን እንፈናቀላለን። እውነቴን ነው። ስለዚህ ልታስተውል ይገባል። እንኳን አይደለም እሳቸውን እኛን በማጣታችሁ እንደተጎዳችሁ በጣም እርግጠኛ ሆኜ ልነግራችሁ ወዳለሁ። አንድን እኮ ካህን በቀላሉ አታገኙትም። አንድ ካህን ሊሆን እኮ አንድ ጳጳስ ሊሆን እኮ የሄደባቸውን መንገዶች አስቡ። እናንተም ተጉዛችኋል። ዝም ብሎ ጵጵስና የሚገኝ አይደለም። ስለዚህ በአራጋቢና በአጫጫሂ በአጫፍሬዎች ምን የመሳሰሉ ጳጳሳት ከቤተ ክርስቲያን ሊገፉ ይገባል። እንደገናስ ደግሞ ሊሸማቀቁስ ይገባሉ። ምንም ያደረጉት የለም፣ ግን ሳይ በቃ አንገታቸውን እንዲሰብሩ የሚያደርግ ንግግር ስለ እሳቸው ሰው ስለሆኑ ፈሩ ማለት ነው። ስለዚህ ይሄ ሊሆን በምንም መልኩ አይገባም እና ይሄን ያልኩት እንግዲህ አለቃ ታዬን አንስቼ ነው። እና እኛ አለቃ ታዬ ትምህርቱን የቀሰመው ከሚስዮናውያን ነው ይሏቸው ነበር በሚል ሰበብ ብቻ ክስ ያበዙባቸው ስለነበር ይህንኑ ጉዳይ ለአፄ ሚኒሊክ አመልክተው የሚከተለውን ደብዳቤ ተቀበሉ ይለናል። ከዚህ በኋላ ወደ በጌምድር ተመልሰው ስራቸውን ቀጠሉ። ክሱ ሁሉ ፉርሽ ሆኖ ማለት ነው። ስራቸውን ቀጠሉ። ዳሩ ግን አሁንም የታዬ ሃይማኖት ፈረንጅ ነው ፈረንጅ ነው፣ ንጉሱ ሳያውቁ ነው ማተም የሰጡት የሚሉ ከሳሾች በመነሳታቸው። አያችሁ፣ ከሳሽ ዳንኤልን እኮ ወደ አንበሳ ጉድጓድ ያስጣሉት እኮ ከሳሾች ናቸው። ምንም በደል አድርገው አይደለም። ንጉሱ ሳይፈልግ እኮ ነው የሜሮንና የፋርስ ማህተም እንዳይለወጥ እወቅ፣ ትዕዛዝ እንዳይለወጥ እወቅ ብለው አሳስተውት ከዛ እያዘነ ወደ ጉድጓድ የጣለው በሐሰተኞች ክስ
ከዛ በኋላ የምታመልከው አምላክ ያድንህ ብሎ ነው የለቀቀው። እንዲህ አድርገው አሳስተውት፣ አሳሳች አሉ ከሳሾች። ወደ አንበሳ ጉድጓድ ተጣለ። በኋላ በማለዳ እንቅልፍ ከንጉሱ ሸሽቶ፣ ሄዳችሁ ማየት ትችላላችሁ፣ ትንቢተ ዳንኤል ምዕራፍ 6 ሄዶ በቃ ዳንኤል ሆይ የምታመልከው አምላክ ሊያድንህ ችሏልን? ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና እግዚአብሔር የአንበሶችን አፍ ዘጋ አለ። አልጎዱኝም አለ። ከዛ እሱ ወጣ። እሱን ያስጣሉት ሰዎች አንበሳ በላቸው። ገና ሳይወረወሩ ነው ለቀም ያደረጓቸው። ለዳንኤል ግን አጫዋች ነበር የሆኑት። አያችሁ፣ እግዚአብሔር ከአንበሳ አፍ ያድናል። እርሶንም ከአንበሶች ጉድጓድ ቢጣሉ እንኳን ይታደጎታል። የሚያመልኩት አምላክ ከእርሶ ጋራ ነው። ዋጋ የከፈሉለት አምላክ፣ ለእውነት የቆሙለት ጌታ ከእርሶ ጋራ ነው። አዎ፣ በየዘመናቱ ሐሰተኞች ከሳሾች ወደኋላ አይሉ። እንደው በቃ ልተወው እስቲ ከአባቶች ጋር እንትን ልበል ብለው እንኳን ዝም ቢሉ አይተወትም። አንዴ ጀምሮታልና አይለቆትም። ስለዚህ እርሶ መሆን ያለቦት ምንድን ነው? ከእውነት ጋር መቆም፣ በቃ ከመጽሐፉ ቃል ጋር ከተረዱት እውነት ጋር በጽናት መቆም ነው። ምንም ያለ አባቶ ፈቃድ ጸጉሮ አይነቀልም። ከሳሽ ምንጊዜም ከሳሽ ነው። ምንም ያፍራል ያ ከሳሽ እንጂ ምንም እርሶ የሚሆኑት ነገር የለም። እውነቴን ነው። እና የታየ ሃይማኖት ፈረንጅ ነው ንጉሱ ሳያውቀው ማህተም የሰጡት የሚሉ ከሳሾች በመነሳታቸው ግብፃዊው ሊቀ ጳጳስ አቡነ ማቴዎስ ፊት ቀረቡ ይላል። ማን? አለቃ ታየ አቡነ ማቴዎስ ፊት ቀረቡ ከንጉሱ ባሻገር። ከዛ ግብፃዊ ሊቀ ጳጳስ አቡነ ማቴዎስ ጉባኤ ከተው፣ ጉባኤ ሰብስበው ማለት ነው፣ አለቃ ታየን ካስጠሩ በኋላ አንተ አህያ ሃይማኖት ምንድን ነው በማለት ሲጠይቋቸው፣ አለቃም እኛን አህያ የሚያስብለን እናንተን በመሾማችን ነው አሉት ይባላል። አያቸው፣ እኛን አህያ የሚያስብለን እናንተን በመሾማችን ነው። ያ ግብፃዊ ጳጳስ አንተ አህያ ያለው እኮ መሾም በሌለበት ቦታ ላይ ተሹሞ ነው። ስለዚህ እኛን አህያ የሚያስብለን እናንተን በመሾማችን ነው ብለው አለቃ ታየ መልስ ሰጣቸው። አላግባብ ነው የሾሟቸው። ለ1600 ዓመት ወርቃችንን፣ የዝሆን ጥርሳችንን፣ የተለያዩ ጥቅማ ጥቅሞችን እኮ 1600 ዓመት ሲያግዙ የኖሩ ናቸው። በምስራቅ በሰሜን በደቡብ እየባረኩ የእኛን ቋንቋ ይናገሩ አያስተምሩ ምን አይሉ በጨለማ የገዙ ደበሎ ለባሽ መነኮሳት ቤተክርስቲያኗ እንዲጨልምባት ያደረጉ አንደኞቹ እነሱ ናቸው። ኢየሲሙ ጳጳሳት ማእምራን ይሆኑ ብለው ጳጳስ እንኳን እንዳይሾም ከአዋቂዎቻቸው ጳጳሳትን አይሾሙ ብለው በመጋቢት 10 ስንክሳር ላይ በስርዋጽ አስገብተው፣ ስለዚህ በሰው ሀገር ላይ መጥተው ተሾመው ደግሞ አንተ አህያ ብለው እኚህን የመሰሉ ሊቂስ ደግሞ እና አንተ አህያ ሃይማኖትህ ምንድን ነው በማለት ሲጠይቋቸው፣ አለቃም እኛን አህያ የሚያስብለን እናንተን በመሾማችን ነው። መሾም አይገባችሁም ነበር፣ እናንተን በመሾማችን አህያ ያስብለናል። እውነት እኮ ነው። አህያ ያስባለው እነሱን በመሾማቸው ነው። በስንት መከራ ነው ከእጃቸው መንበረ ጵጵስናው የወጣው። በቅርብ ጊዜ በ1951 በአቡነ ባስልዮስ የራሷን ፓትርያርክ አግኝታ ከግብፅ ተጽዕኖ የተላቀቀችው በስንት መከራ መሾም የለበትም ብለው አሁን ድረስ እኮ ያንን የኢየሩሳሌም ዴር ሱልጣን ሁሉ የኛ ነው ገዳማቱ እያሉ እኮ የኛን አባቶች መከራ የሚያበሉ ናቸው እኮ ግብፃውያን። ተንኮለኞች እኮ ናቸው። ወንጌልን የከደኑብን ናቸው እነሱ። ያበሩልን አይደሉ አባቶች አልላቸውም እኔ። እስክንድሪያ አባታችን ማርቆስ አባታችን እስክንድሪያ እናታችን አልልም እኔ። አላከብርም። ምን አስተማሩና ምን አደረጉና? ስለዚህ እንዲህ አድርገው መለሱላቸው ይላል ታሪኩ። ሄዳችሁ ማየት ትችላላችሁ። በመጨረሻም ያው በክፎችና በምቀኞች ምክር ህይወታቸው በእስር ቤት ሊያልፍ ችሏል። የአለቃ ታየ ታሪክ ይሄ ነው። እና በቀብራቸው ወቅት እህታቸው ወይዘሮ ላቀች አምነህ እንዲህ ሲሉ ተቀኙላቸው ይላል። ግጥሙን ላንብብላችሁ። ከወህኒ ቤት አስረው የዘጉበት ሳንቃ ብሎ ተናግሮ ነው የወንጌል ቃል ይብቃ። ከወህኒ ቤት አስረው የዘጉበት ሳንቃ
አቤት አቤት እንዴት ደስ ይላል። ከወህኒ ቤት አስረው የዘጉበት ሳንቃ ማለት ሳንቃ ናቸው አለቃ ታዬ ማለት ነው። ሳንቃ ደንበኛ፣ ሊያውም ደንበኛ በር ማለት ነው። ከወህኒ ቤት አስረው የዘጉበት ሳንቃ ብሎ ተናግሮ ነው የወንጌል ቃል ይብቃ። የወንጌልን ስርዓት ተማሩ ቢላቸው ትልቁም ትንሹም ሁሉም ደደብ ናቸው አሉት ጸረ ማርያም መልስ ቢሳ ናቸው። አሁንም እኮ መልስ ሲጠፋ ነው አቡነ ገብርኤልን ጸረ ማርያም የተለያየ ስም እንደነ አባይነ ካሴን አይነት ሰዎች እንዲህ አይነት የስድብ ቃል የሚሰነዝሩት ትችት የሚሰነዝሩት ምላሽ ስላጡ ነው። አሉት ጸረ ማርያም መልስ ቢሳ ናቸው ይላል ብሎ እውቀትና ምግባር ጉድጓድ ተከተተ 4 ነው እንጂ መች አንድ ሰው ሞተ። ወዝውዘው 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 ጣሉት፣ ወዝውዘው ወዝውዘው ጣሉት እንደ ዝሆን ነው። ወዝውዘው ወዝውዘው ጣሉት እንደ ዝሆን፣ ያው ወደቀላቸው ይበሉት እንደሆን። ከጨለማ መሃል ቢወጣ ብርሃንን አጥፉት አጥፉት አሉ እንዳይታየን አሉ። እና እኔም ለጳጳሱ አሁን ማዝነው ይሄንን ነው። ወዝውዘው ወዝውዘው ጣሉት እንደ ዝሆን፣ ያው ወደቀላቸው ይበሉት እንደሆን። እና አለቃ ታዬ እንደ ዝሆን ነበሩ ማለት ነው። ትልቅ ሰው ብርሃን የበራላቸው ለሀገር በረከት የሆኑ ሰው ነበሩ ማለት ነው። እና ወዝውዘው ወዝውዘው ጣሉት እንደ ዝሆን፣ ያው ወደቀላቸው ይበሉት እንደሆን። ዛሬም እኚህን ጳጳስ ወዝውዘን 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 እንደ ዝሆን ልንጥላቸው ወቅ ጀምረናቸዋል። አቡነ መርሃ ክርስቶስንም እንዲሁ ስንወዘውዝ እኔ ሲሰደቡ ሁሉ አውቃለሁ። አቡነ መርሃ አባታችን ናቸው፣ ለእኔ መንፈሳዊ አባቴ ናቸው። በእውነት ተባርኬ በሳቸው በጣም ደግ አባት ነበሩ። እኔ ብዙ በአባቶች ስር ነው ያደግኩት እና ወንጌልን ያበሩልን እውነትን የነገሩን አባቶች ናቸው እና ይወዘውዟቸው ነበር። እሳቸው ነው አፍ አውጥተው ሰነፍ የሆኑ ተማሪዎች፣ የሰንበት ተማሪ የተለያየ ልክ እንደ አባይነ ካሴ እና እንደ ሌሎቹ እየተነሱ ይሰድቡ ነበር እና ወዝውዘው ወዝውዘው ጣሉት። ምን ያልተወዘወዘ አለ? እና አለቃ መሰረት ስብሐት ለአብ የተወዘወዙ እኮ ናቸው። ዘመናቸውን በሙሉ በስደት ያሳለፉ ስንት አባቶች፣ በቃ የጮራ መጽሔትን ያዘጋጁ አባቶች፣ ለቤተ ክርስቲያን ብርሃን የክርስቶስን ብርሃን ያፈነጠቁ። ወዝውዘው ወዝውዘው ጣሉት እንደ ዝሆን፣ ያው ወደቀላቸው ይበሉት እንደሆን። ከጨለማ መሃል ቢወጣ ብርሃን አጥፉት አጥፉት አሉ እንዳይታየን። እንዳይታየን እኮ ነው አጥፉት አጥፉት የሚሉት። አሁን ጎንበስ ብለህ ምን በል እኮ ማለት እኮ ማዋረዱ እኮ ማጥፋት እኮ ነው። ሁለተኛ እንዳትናገር ማሸማቀቅ። በቃ መቼ ይሆን በእውነት ከዚህ ምቀኝነት የምንወጣው? መቼ ይሆን አንዳችን ለአንዳችን በር የምንከፍተው? መቼ ይሆን የምንቀባበለው? ወዳጆች መቼ ይሆን በእውነት? እኔ ኦርቶዶክሳዊትን ብቻ አልልም፣ አማኝ ጉባኤ መቼ ይሆን? ወንጌላውያን ውስጥ እንኳን አለ እኮ ይሄ በሽታ፣ በሀገር ደረጃ አለ። አንወድም። ለዚህ ነው አንዳንዱ ሀገር ጥሎ የሚሄደው። በቃ ሀገሬ ህዝብ ክፉ ነው ያጠፋኛል፣ በመድኃኒት ጭምር ያጠፋኛል። የኦርቶዶክስማ በመድኃኒት ሁሉ መጠፋፋት አላለ እንዴ? ትንሽ ድምፃዊ የሆነ እንደዚህ እኮ ካለ በመድኃኒት በምናምን ብናርገድ በቃ በጣም ነው ማዝነው በእውነት። ይቺ ቤተክርስቲያን እኮ አንጋፋ እኮ ነች፣ ሐዋርያዊት ፊተኛ እኮ ነች። በደንብ ማስረጃ አሁን በጨዋ ደንብ እንነጋገር፣ ፈልፍለን እናወጣለን ማስረጃ ፈልፍለን። ቤተክርስቲያኒቱ ዲቃላ አይደለችም፣ በሚስዮን የተመሰረተች ሚስዮናውያን ኃጢአተኞች ናቸው እያልኩ አይደለም። የራሱ አካሄድ አላቸው። ፕሮቴስታንቱ እንዲህ ነው ማለት ያለ የራሳቸው አካሄድ አላቸው። በጣም ነው ማከብራቸው፣ ማመሰግናቸው። እግዚአብሔር የሰራባቸው የተጠቀመባቸው ናቸው። ግን ለእነርሱ ሁሉ ምንጭ ናት ቤተክርስቲያኗ። እንዲህ በጣም በቋንቋ በሉ፣ በአመስጥሮ በሉ፣ በትምህርት ደረጃ በሉ፣ ኧረ ምን እውቅጡ። ነገር ግን በቃ ምሁራኖቿን አንወድ። ተምረው ከተገኙ በቃ ምቀኛው
እንዲህ ነው። ወዝውዘው ጣሉት፣ እንደዚህ ሆን ነው በቃ። ያወደቀላቸው ይበሉት እንደሆነ በጣም ከጨለማ መሃል ቢወጣ ብርሃን አጥፉት አሉ እንዳይታየን። ስንት ሰዎችን እኮ አጥፉት ብለን እንዳይታዩን አደረግን። እነሱ ሲጠፉ በውስጣቸው ያለው ብርሃንም አብሮ ጠፋ። ማን መንገድ የሚያሳየን ማን ይሁን? ማን ምሳሌ ይሁነን? ዳዊትን እኮ አንተ የእስራኤል መብራት ነህ ተባለ። መብራትን እኮ ተጠንቅቀን ነው የምናበራው አይደለ እንዴ? መብራት የሆኑ ሰዎች አሉ፣ ግን በምቀኝነት እናጠፋቸዋለን። መናፍቅ፣ ከሃዲ፣ እንደዚህ ነህ ሚስዮናዊ፣ እንደዚህ ቅስማቸውን እንክት አድርገን ሰብረን ለማብራራት እንኳን እድል አንሰጣቸውም። የተሸነፍን ስለሚመስለን የተበለጥን። የውስጡ ቅናት ምንድን ነው? እንዴት ይበልጠኛል እኔ እያለሁ እንዴት እበልጣለሁ አላለም። መንፈሳዊ ሰው እኮ እገሌ ከአንተ ይልቅ ወንድም እንዲሻል በትትና ቁጠር፣ በትትና ይቆጥራል እንጂ እኔ እበልጣለሁ አይልም። አንተ እንድትበልጥ ማን አድርጓል ስለሚል። ነገር ግን ከዛሬ ነገ ይቀድመኛል፣ ከዛሬ ነገ እሱ እንትን ይሆናል በሚል በቅንዓት በምቀኝነት እኮ በጣም ነው የሚያሳዝነው ወዳጆች። ይሄ እኮ ትልቅ ደዌ እኮ እና አባት አጣን። በጥቅሉ አባት አጣን። በቃ የሚያረጋጋ ቀስ ብሎ ቢዳኝ ነገሮችን የሚያይ ሰው አጥፍቶ እንኳን ቢሆን መጽሐፍ የሚለን ምንድን ነው? በየዋሃት መንፈስ አቅኑት። በነገስት መጽሐፍ ላይ አንተም እንዳትፈተን ራስን ጠብቅ። የሚሰራ ሰው ነው የሚሳሳተው። አሁን እንዲህ ስላችሁ ደግሞ አቡነ ገብርኤል ተሳስተዋል እያልኩ አይደለም። እንደው ቢያጠፋ እንኳን አንድ ሰው በየዋሃት መንፈስ አቅኑት ነው የሚለው። ነገር ግን ማቅናት የሚባል ነገር እንኳን የለም እኮ። የሚገርማችሁ ነገር ወንጌል አውቀዋል የሚባሉ እንኳን አያቀኑም። እንኳን አይደለም ሳያጠፋ ቀርቶ በጣም በቃ ለሀገር የሚሰራ ለቤተክርስቲያን በረከት የሆነ ሰው ከተገኘ እናጠፋዋለን። ባለፈው በአርብ እንትን ላይ እኮ ፍኖቶ ሙሰለ ኃጥአን ትጠፍ ብለው መብራት ያጠፋሉ ብዬ ያልኳችሁ የስቅለት መልእክቴን ባስተላለፍኩ ጊዜ በመቋሚያ ላይ መብራት ይለኩሱና መዝሙር አንድን ደግመው ወፍኖቶ ሙሰለ ኃጥአን ትጠፍ፣ የኃጥአን መንገድ ትጠፋለች፣ ለይሁዳ ወልዱ ወውሉዱ ይደምሰስ ብለው ያጠፋሉ። ያን እኮ የሚሰሩትን ስራ እኮ ነው። አንተንም ካገኙ እንዲህ ነው የሚያጠፉት። በቃ ያጠፋል። ወፍኖቶ ሙሰለ ኃጥአን ትጠፍ ስለተባለ ኃጥአን በሙሉ መጥፋት አለበት? ይሁዳ በገዛ መንገዱ ጠፍቷል። ልጆቹ መጥፋት አለባቸው? መጥፋት የለባቸውም እኮ። ልጆቹን በንስሐ ነው የምንመልሰው። ሰው ቢያጠፋ እንኳን በንስሐ የሟቹን ሞት አይወድም እግዚአብሔር፣ አልወድም ይላል። ተመልሶ በህይወት እንዲኖር ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል ይላል። ሰው ቢወድቅ እንኳን ጠላቴ ሆይ በወድቅ እነሳለሁ፣ በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛል፣ በእኔ ደስ አይበል ነው የሚለው ጌታ ኢየሱስ ክርስቶስ እኮ ይመጻእኩ እፀው ጻድቃነ አላ ኃጥአነ ለንስሐ፣ ኃጢአተኞችን ለንስሐ ልጠራ እንጂ ጻድቃንን ልጠራ አልመጣሁም ያለ ጌታ ነው። ለንስሐ ጠርቶ ብዙዎችን እነ ቀራጩ ዘኬዎስን እነ ማቴዎስን የጠራ መዳን ለዚህ ቤት ሆኗል ብሎ ይሄ የአብርሃም ልጅ ነው ያለ ነው። ለንስሐ ነው የጠራው እንጂ ወፍኖቶ ሙሰለ ኃጥአን ትጠፍ፣ የኃጥአን መንገድ ትጥፋ ብሎ አላይህም ብሎ ያጠፋ አይደለም። አያችሁ፣ እንዲህ ነው የምናጠፋው እኛ አይደለም። ኃጥኡን መልካም ነገር ያለውን ሰው እንኳን እናጠፋለን። ጌታ ግን ቅጥቅጥ ሸንበቆን የሚጤስ የጧፍ ክርን አያጠፋም ነው። ድምፁ በአደባባይ አይሰማም ነው የሚለን። ምን አይነት እንደሆነ እንሰብከዋለን እንደ ጉላባችን ጠፍ እስኪል፣ በኦርቶዶክስም በፕሮቴስታንት በሁሉ። ነገር ግን ህይወቱ የለንም። ማጥፋት፣ መጠፋፋት። አሁን ልናጠፋቸው ይህን የመሰሉ አባት እየወዘወዝናቸው በቃ እየወዘወዝናቸው ይወጣና በቲክቶክ በዩቲዩብ እንካ ቀመስ ምን አረጉ? አሁን እኛ አባት እስቲ የትኛው ነው ኑፋቄው? እስቲ በየትኛው ምዕራፍ በየትኛው ክፍል ነው አሁን እኔ ሰው የተሳሳቱት? እስቲ እውነት እንነጋገር። ቤዛችን ኢየሱስ አይደለም? ቤዛ ልትሆን ትችላለች ማርያም። የነፍሳችን ለውጥ ናት። ስለኛ ነፍሷን ሰጥታለች እንዴ? መስቀል ላይ ተቸንክራለች። ብቻውን የሞተልን እኮ ኢየሱስ ነው አይደለ እንዴ? ብቻውን የሚያድን ደግሞ ኢየሱስ ነው። ብቻውን ነው የሞተው። መስቀሉን የረዳው የለም፣ ሞቱን ያገዘው የለም እኮ።
አባቱ እንኳን ፊቱን ያዞረበት እኮ ባየነውም ጊዜ እንወደው ዘንድ ደምግባት የለውም ከሰውም የተናቀ የሕማም ሰው ነው አለን እኮ መጽሐፍ። ሰውም ፊቱን እንደሚሰውርበት ነው ይላል። የሁላችንን ተግሳጽ በእርሱ ላይ አኖረ። የእግዚአብሔርን ተግሳጽ እግዚአብሔርን ቁጣ በእርሱ ላይ ነበረ ይላል ኢሳይያስ 53 ላይ አንብቡት። ያን ሁሉ ዋጋ ከፍሎ ያዳነን እኮ ኢየሱስ ነው። ኢየሱስ ብቻውን ያድናል ማለት ኑፋቄ ነው። ማርያምን መጨመር አለባት። እሷ እዚህ ጋር በነፍሴ በአምላኬ በመድኃኒቴ ብላ ገብቷት የባሪያይቱን ውርደት ብላ መዋረዷን አውቃ እና አምና ኃጢአት እንደሚያዋርድ በዘር የመጣ ኃጢአት ስለሆነ ውርደቴን አይቷል ብላ እሷ ተንገብግባ መድኃኒቴ ብላ ተቀብላ ሳለ ቤዛ ነሽ ብሎ የሌላትን ስም መስጠት ምን ማለት? እውነት የሚነግሩ ሰዎች ደግሞ ቤዛ ኢየሱስ ነው ያሉት መናፍቅ ነው። የሚስዮናዊ የእንደዚህ ትምህርት ነው ተሸክሞ የመጣው ብሎ ስም ለጥፎ መወዝወዝ የሚን ሰው ውስጥ በግድ በቃ መካድ አለብህ ንስሐ መግባት አለብህ ብሎ መናገር ማሸማቀቅ በጣም በጣም ነውር ነው ወዳጆች። ይሄ ሁሉ ምንድነው? እውነትን ለመደፍጠጥ የሚደረግ ሂደት ነው እና ብዙ ሰዎች ጉንጭ አልፋ በሆነ ንግግር እንዲህ ሲናገሩ በእውነት በጣም ነው እና አይቼ የአቡነ ገብርኤልን ምላሽ በጣም ነው ልቤ የተሰበረው። በእውነት በጣም ነው ያዘንኩት እና እባካችሁ እንመለስ፣ በእውነት እንመለስ፣ እንስከን፣ እንረጋጋ። በእውነት መልካም ሰዎቻችንን አንጣ። ነገ አይናችን ሲከፈት አልቅሰን አናባራ። ምን ቀን ነው ተባብሬ በዚህ ሰው ላይ ጥፋትን ያደረግኩት? ምን ቀን ነው አብሬ ተስማምቼ የወገርኩት እንዲህ ያልኩት ብለን እኮ አልቅሰን ለመመለስ እስኪቸግረን ድረስ እንሆናለን። ጌታ እንኳን አይኑ እንዳየች አይፈርድም፣ ጆሮ እንደሰማች አይበይንም ነው የሚለው። እኛም ማን ነው በያን ፈራጅ ያደረገን? በእውነት በጣም ነው የሚያሳዝነው። በጣም ስለዚህ የምለው ነገር ምንድን ነው? እኔ ለአቡነ ገብርኤል ልመክር የምችል አይደለሁም። አባት ስለሆኑ ታላቅ ሰው ናቸው። እኔ አከብራቸዋለሁ በጣም። የኦርቶዶክስ አባቶችን በአባትነታቸው እኔ በደንብ ነው የማከብረው። ያው በትምህርት ብንለያይም አባትነታቸው ነው። በቃ አባት ናቸው፣ አባቶች ናቸው። እኔ ምንም አልልም። ቢያጠፉ እንኳን አሁን በአስተምህሮ ደረጃ እኛን ተቃውመው እንደነ አቡነ ቀውስጦስ ያሉ ሰዎች ፈራጅ ሊሏችሁ እኮ ነው፣ በቃ ከአብ ያንሳል እኮ ሊሏችሁ፣ እኔ ግን ይጨንቀኛል ብለው አለቀሱ። መልስ ሰጥተናል። ከአብ አያንስም ኢየሱስ። ያንሳል ማለታችን አይደለም። ሊቀ ካህናት ማለት ከአብ ያንሳል ማለት አይደለም። የቤተ ክርስቲያኒቱ መሰረታዊ ትምህርት ነው ብለን በጨዋ ደንብ ነው እንጂ የመለስ ነው። በእሳቸው ላይ ያልሆነ ነገር አልተናገርንም እና አባቶችን እናከብራለን። ትምህርቱን ነው። ምክንያቱም የእግዚአብሔር ቃል አይሻርም። ሰማይ ወምድር ያልፉ ቃሌ ያልፍ ይቤግዚል አርዳዩ ስለሚል ሰማይና ምድር ያልፋል ቃሌ ግን አያልፍም ስለሚል ቃሉን አናሳልፍም። ነገር ግን አባቶችን በትህትና ነው እንትን የምንለው። ስለዚህ እኚህን አባት እኔ ምንም ልል አልችልም። ግን እንደ ታናሽ ወንድም እንደ ታናሽ ሰው ሆኜ ልል የምፈልገው ጳውሎስ ያለውን ነው። ስለ እውነት እንጂ በእውነት ላይ ምንም ለማድረግ አንችልም ነው ያለው። ምንም ለማድረግ አልችልም፣ በእውነት ላይ መቆም ነው በቃ። ምንም በእግዚአብሔር እውነት ላይ ምንም ልናደርግ አንችልም። እንደገና ደግሞ ጳውሎስ ጨከነ። በቃ ለአርነት የተሰጠውን እውነት ለአንዲት ሰዓት ፈቅደን አርነታችን ሊሰልሉ ለሚፈቅዱ ለአንዲት ሰዓት ፈቅደን አልተገዛንም። እግዚአብሔር የሰው ፊት አይቶ አያደላም አለ ገላትያ 2 ላይ። በዚህ ጉዳይ አለ አለቆች እንኳን መስለው ቢታዩኝ አይደንቀኝም፣ እግዚአብሔር የሰው ፊት አያደላም ብሎ
በግብዝነት እነ በርናባስ ሲሄዱ ጸንቶ ቆመ። አዎ ጴጥሮስን ይፈረድበት ይገባ ነበርና ኬፋን በሰዎች ሁሉ ፊት ገሰጽኩት። አንተ ቀድሞ ከአይሁድ ጋር ትበላ ነበር፣ ከአሕዛብ ጋር ትበላ ነበር። አይሁድ ሲመጡ አይተህ ግን ከአይሁድ ጋር አፈገፈግ እና አሕዛብን በአይሁድ ኑሮ እንዲኖሩ ስለምን ግድ አልካቸው ብዬ ገሰጽኩት አለ። እስከ መገሰጽ ደረጃ ደረሰ። ለአንዲት ሰዓት ፈቅደን አልተገዛንም አለ። በእውነት ጉዳይ ላይ እግዚአብሔር የሰው ፊት አይቶ አያደላም አለ። አርነት ቀላል አይደለም። ከተወሰደብን አንዴ ነፃ የወጣንበት እውነት ከተወሰደብን ሊመለስልን በጣም ችግር ነው የሚሆነው። እኛም ለአንዲት ሰዓት ፈቅደን መገዛት የለብንም። አርነት ነው። በእውነት ልጁ አርነት ቢያወጣችሁ አርነት ትወጣላችሁ ነው የሚለው። ይህን አርነት የሰጠን ጌታ ነው። ማንም አርነት ሊሰጠን አይችልም። ስለዚህ እርሶ አርነት የወጡበትን እውነት አያስነኩ። ለአንዲት ሰዓት ፈቅደው ሊገዙ አይገባም። በጨዋ ደንብ ይመልሱ። ለሚጠየቁት ለሲኖዶስም ሆነ ለማንኛውም በጨዋ ደንብ ይመልሱ። ሳይደናገጡ፣ ሳይፈሩ፣ ሳይቆጡ በአግባብ ይንገሯቸው። ከዛ በኋላ የሆነው ነገር ይሁን ብዬ ነው የምለው። እግዚአብሔር ይረዳው። እውነት ነው፣ ቀላል ፈተና አይደለም። ወንጌል ዋጋ ያስከፍላል። መገፋት ሊኖር ይችላል፣ መሳደድ ሊኖር ይችላል። እግዚአብሔር ግን ስለ ስሙ የተናቁትን የተገፉትን አይተውም። ይረዳል፣ ያግዛል። አልፈው ከገፎት የተለያየ እንደዚህ ስም አጥፊዎችን ሀሳብ ለቅመው ከየፌስቡክ ከየምኑ የሚገፉት ከሆኑ የሚገፉት እግዚአብሔርን እርሶን አይደለም። እርሶ ግን ጸንተው ለመቆም ይጸልዩ፣ ይበርቱ። እኛ ምን ጸልያለን ብዬ ነው እኔ የምለው። ለእውነት ዋጋ መክፈል ያለ ነው። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። ሁላችን እኮ ዋጋ እየከፈልን ነው የምናገለግለው። ሰዎች ተቀብለውን አይደለም። የተቀበለን እግዚአብሔር አያፍርብንም። ወደ እኔ የመጣውን ወደ ውጭ አላወጣውም ብሏል ጌታ። አይደለም እርሶ አይነ ስውሩ እንኳን ትላንት የበራለት እኮ ገፍተው ከምኩራብ አስወጡት። ኢየሱስ ግን ተቀበለው። የማያዩ እንዲያዩ የሚያዩ እንዲታወሩ እኔ ለፍርድ ወደዚህ ዓለም መጣሁ አለ። ሰገደለት ይላል። ተቀበለው። ጌታ ተቀብሎናል። ጌታ ከተቀበለን በቂ ነው። ሰዎች ተቀበሉን አልተቀበሉን ለጥቂት ዘመን ብለን እውነትን ልንለውጥ አግባብ አይደለም። ስለዚህ እንጸልያለን። ነገሩ ቀላል አይደለም፣ ከባድ ነው። እኛም በብዙ አልፈናል። ሰዎች አሸማቀውናል። ንስሐ ግቡ፣ መጽሐፈ ቄደር ተጠመቁ ያላሉት ነገር የለም። አንድም ቀን ግን ጌታ ወደኋላ እንድንመለስ አላደረገንም። በምህረቱ እየረዳን በጸጋው ጉልበት እያገዘን ቆመናል። ስለዚህ እርሶም ይቁሙ። በእውነት እግዚአብሔር ከእርሶ ጋር ይሆናል። ሰልፉ የእግዚአብሔር ነው። በዚህ ሰልፍ የምትዋጉ እናንተ አይደላችሁም ነው የሚለው። እግዚአብሔር ከእርሶ ጋር ሆኖ ይዋጋሎታል። በያዙት እውነት ይጽኑ። ጳውሎስ በመጽናቱ አሕዛብን ታደገ፣ ወደ ግዝረት እንዳይመለሱ አደረገ። ያዕቆብ እኮ የወሰነው በጳውሎስ መጽናት ነው። ጳውሎስ ባይጸና ኖሮ እኛም እንደነዚህ እንደ አሕዛብ በጸጋ እንድን ዘንድ በክርስቶስ ኢየሱስ በማመን እንድን ዘንድ እናምናለን ብሎ እኮ አይወስንም ነበር። ጳውሎስ ብዙ ዋጋ ከፍሏል፣ ጨክኗል። እውነተኛዋ ቤተ ክርስቲያን መድሎ የሌላት አሕዛብንም አይሁድንም እኩል አድርጋ እንድታይ አድርጓል። በእግዚአብሔር ጸጋ ሰው መዳን እንዳለበት በግዝረት ሳይሆን በኢየሱስ ክርስቶስ ጸጋ መዳን እንዳለበት ታወቀ። አሕዛብንም አይሁድንም እግዚአብሔር በቤቱ ተቀበለ በጸናው በጳውሎስ አማካኝነት እና እንደገና ደግሞ ፍርድ በሰጠው በያዕቆብ በቤተክርስቲያን መሪው በያዕቆብ አማካኝነት። ስለዚህ እርሶም ይጽኑ። ምናልባት አይጠፉም ደግሞ ፍርድ ሰጪዎች፣ ትክክለኛ ብያኔ የሚያደርጉ እውነት ነው እኛ አባት ያሉት ብለው የሚበይኑ ያዕቆቦች ምናልባት ሊያጋጥሞት ይችላል። ስለዚህ ይጽኑ ብዬ ላበረታታ ወዳለሁ። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። ነገር ግን አራጋቢዎች ተመለሱ። ግራ አታጋቡ። በእውነት ቤተክርስቲያንን ወደማትፈልግበት ሸለቆ ጨለማ ውስጥ አትክተቷት። ቤተክርስቲያን የበራላትን ብርሃን አታጥፉ። እንደነዚህ አይነት አባቶችንም አለቃ ታዬን ወዝውዘው
ሲገጥሙላቸው ወዝውዘው ጣሉት እንደዝሆን ያወደቀላቸው ይበሉት እንደሆን እንደተባለ አትወዝውዙ የቤተ ክርስቲያን አባቶችን አታጥፉ በውስጣቸው ያለውን ነገር አንተ ያለውን ብርሃን ተመልከት አታጥፋው ነው የሚለው ተነሽና ብርሃንሽን አብሪ ነው የሚለው ለጨለማው ዓለም ያብሩ እናንተ የዓለም ብርሃን ናችሁ ነው የተባልነው እኔ የዓለም ብርሃን ነኝ እንዳለ ሁሉ እናንተ የዓለም ብርሃን ናችሁ በተራራ ላይ ያለች ከተማ ልትሰወር አይገባትም እኚህ ሰው የዓለም ብርሃን ናቸው በእውነት መብራታቸውን አታጥፉባቸው ከቅበታቸው ቅስማቸውን አትስበሩ ያብሩ ለዓለም ያብሩ ኢየሱስን ይስበኩ ወንነሰን ሰብ ክርስቶስ አዘት ተሰቅለ እኛ የተሰቀለውን ክርስቶስን እንሰብካለን ያለ ክርስቶስ ይሰበክ የእግዚአብሔር ቃል ይነገር በእንቅበታቸው አታድርጉባቸው እያበሩ ነው ውስጣቸው እየተቀጣጠለ ነው የሚሽን ነው የተሐድሶ ነው የእንደዚህ ነው አትበሉ በቤተ ክርስቲያን የኖሩ አባቶች ናቸው ቆሎ ቆርጥመው ያጠራቀሙትን ትምህርት ነው የእውነት ቃል አስረጂ ከቤተ ክርስቲያን መጽሐፍ ሊሰጡ የሚችሉ ናቸው የማንም ትምህርት የለባቸው የማንም እንዴ ቤተ ክርስቲያኗ በኩረጃ የተመሰረተች አይደለችም የራሷ መሰረት የራሷ አስተምህሮ የራሷ ቋንቋ የራሷ አነጋገር የራሷ ብሂል ያላት ናት የራሷ ዜማ ይህ ቁንጽል የሆነ ቁንጽላዊ አመለካከት አስተሳሰብ ያላደጉ ያልበሰሉ ልጆች ቀሚስ እየለበሱ በስም ማጥፋት ሻማ እያበሩ መብራት እያበሩ ተነሳ ህዝቤ ተነሳ እያሉ የሚቀሰቅሱ የቤተክርስቲያኗ መሰረታዊ ዕውቀት የሌላቸው ሰዎች የሚሰሩት ስራ እና ይህንን ዛሬ ላስተላልፍ እፈልጋለሁ ፕሊስ እንደው ባካችሁ ብዬ መናገር እፈልጋለሁ ተባረኩ ይህን መልእክት በዋነኝነት ለአቡነ ገብርኤል አድርሱልኝ እንደገናም ለኦርቶዶክስ ዲያቆናት ካህናት ለአማኞችም ለሁሉም ሰው አድርሱልኝ እላለሁ ተባረኩ ጸጋ ይብዛላችሁ ሰላም ሁኑልኝ